ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዝውውር ጉዳዮችን ብቻ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም ዛሬም እንደተለመደው በዕለተ ረቡዕ የምሽቱ ፕሮግራማችን በድጋሚ ተገናኘን። እንደተለመደው ዛሬም የተለያዩ ርዕሰ ጉዳዮችን በተለይ ከዝውውር ጉዳዮች ጋርና ጥቂት ደግሞ የሚባሉ የዓለም ዋንጫ መረጃዎችን ይዘን ዛሬም ምሽቱን ከእናንተ ጋር ልናሳልፍ ነው። በድጋሚ ተገናኘ ነው። እንዴት አላችሁልን? እንዴት ዋላችሁልን? የተለያዩ የዝውውር ጉዳዮችን ዛሬ እናነሳለን። ትልልቆቹን ክለቦች እንመለከታለን። በተለይ በዝውውር ገበያው ላይ አሁን በትልቁ የሚጧጧፍበት ጊዜ ይሆናል ተብሎ ይጠበቃል። በተለይ ይሄ የዓለም ዋንጫ በርከት ያሉ ጊዜያቶች የዝውውር ጉዳዮችን ገድቦት እንደቆየ ይታወቃል እና አሁን በርከት ያሉ ብሔራዊ ቡድኖች ከዓለም ዋንጫው እየተሰናበቱ ነው። ከዛ ውጪ 8 ያክል ብሔራዊ ቡድኖች ብቻ ናቸው አሁን ላይ ዓለም ዋንጫው ላይ የቀሩት። ጥቂት የሚባሉ ጨዋታዎች ናቸው የቀሩትና የዝውውር ጉዳዮች በትልቁ የሚፈጸሙበት ድርድሮች በደንብ አሁን የሚደረጉበት ጊዜ ላይ እየደረስን ይመስላል። ትልልቆቹ ክለቦች ይሄ ነው የሚባል ትልልቅ ዝውውሮችን አላደረጉም እስካሁን ድረስ። ለምሳሌ ያክል ማንቸስተር ዩናይትድ የኤደርሰንን ዝውውር ከማድረግ ውጪ ሌሎች ዝውውሮችን እስካሁን አላደረጉም። የማንቸስተር ዩናይትድ ደጋፊዎችም ጭምር እንዲሁ ደግሞ የቀድሞ ተጫዋቾችና አሁን በተንታኝነት እያገለገሉት የሚገኙትም ጭምር አሁን ላይ ማንቸስተር ዩናይትድ በትልቁ መንቀሳቀስ ያለበት ሰዓት ነው። በሚቀጥለው የውድድር ዓመት በጣም ትልልቅ ውድድሮች ያሉበትና እነዛን ነገሮች ማስተካከል ይኖርበታል የሚሉ አይነት ሀሳቦችን እየሰጡ ይገኛሉ። አርሰናል ቤትም ቢሆን እስካሁን ድረስ የተፈጸመ ይሄ ነው የምንለው ዝውውር የለም። ትናንትና አንድ ግብ ጠባቂ ለማስፈረም መስማማታቸውን ሰምተናል። ኢላን መስሊየር የተባለ ግብ ጠባቂን ለማስፈረም ተስማምተዋል። ነገር ግን ይሄ ግብ ጠባቂ አርሰናልን በቋሚነት የሚያገለግል ይሆናል ተብሎ አይጠበቅም። ዳቪድ ራያ በግብ ጠባቂ ቦታ ላይ የመጀመሪያው ቁጥራን ተመራጩ ነው። ከዛ ውጪ ኬፓ አሪዛባላጋ የሚለቅ ከሆነ ምናልባት ኢላን መስሊየር ሁለተኛ ግብ ጠባቂ ሊሆን ይችላል። ከዛ ውጪ ግን ኬፓ አሪዛባላጋ አሁንም በግብ ጠባቂነቱ የሚቀጥል ከሆነ በአርሰናል ቤት አዲስ የፈረመው ሶስተኛ ግብ ጠባቂ ሊሆን የሚችልበት ነው እድሉ ሰፊ ነው እንጂ ያን ያክል ትልቅ የሚባል ዝውውር አይደለም። ስለዚህ በቀጣዮቹ ቀናት በዝውውር ገበያው ላይ ትልቅ እንቅስቃሴዎችን ያደርጋል ተብሎም ይጠበቃል። አርሰናልም ሊቨርፑልም ቢሆን በጣም በርከት ያሉ ስራዎች ይጠብቁታል። በዚህ ክረምት የተጫዋቾች የዝውውር መስኮት የተከላካይ መስመሩን ማደስ ይኖርበታል ወይ? በጣም በትልቁ የሚነሳ ጉዳይ ነው። እርግጥ ነው ጀረሚ ዣኳይን በይፋ ክለቡን መቀላቀሉ የሚታወስ ጉዳይ ነው። ከዛ ውጭ ግን ሌሎች ልምድ ያላቸው የተከላካይ ስፍራ ተጫዋቾችን ሊያመጡ የሚችሉበት እድል ይኖራል ተብሎ ይታሰባል። ሌላኛው የማጥቃት መስመር ላይም ተጫዋቾችን ለማስፈረም ጥረት ያደርጋል ተብሎ ይታሰባል። የያን ዲዮማንድ ጉዳይ እስካሁን እየተሳካ አይደለም። ሌሎች ኢላማዎችም እንዳሏቸው ትላንትና በነበረው ፕሮግራማችን ላይ አንስተናል። እነ ሰኢድ ኤልማና ከዛ ውጭ እነ ብራድሌይ ባርኮላም ስማቸው በትልቁ ሲነሱ የነበሩ ተጫዋቾች ናቸው። ቸልሲም ቢሆን ያን ያክል ትልልቅ ዝውውሮችን አላደረገም። ምናልባት ካነሳን ማንቸስተር ሲቲ እና ቶተንሃም ጥሩ የሚባሉ ዝውውሮችን ያደርገዋል። ማንቸስተር ሲቲ የሪከርድ ፈራሚውን ኤሊዮት አንደርሰንን ማስፈረሙን እናስታውሳለን በአማካይ ስፍራ ላይ። እርግጥ ነው አሁንም ቢሆን ማንቸስተር ሲቲ ሌሎች ዝውውሮችን ማድረጋቸው አይቀሬ ነው። ምክንያቱም በርከት ያሉ ተጫዋቾች ይለቃሉ ተብሎ ይታሰባል። እነ ቲያኒ ራይንደርስ የመቆየታቸው ነገር አልተረጋገጠም። ኦማር ማርሙሽ፣ ሪኮ ሉዊስ፣ እነ ናታናኬ እነ የሮድሪ ጉዳይ እንኳን እስካሁን የተረጋገጠ ምንም አይነት ነገር የለውም። ኮንትራቱን እስካሁን አላራዘመም። እርግጥ ነው ገበያው ላይ ፈላጊዎቹ በጣም ቀንሰዋል። በተለይ ሪያል ማድሪድ ነበር የዚህ ተጫዋች ፈላጊ። ነገር ግን አሁን ሪያል ማድሪዶች ይህንን ተጫዋች የማስፈረም ነገራቸውን ገደብ እንዳደረጉትና የማስፈረም እድላቸውን እንደቀነሰ የሚያሳዩ ነገሮች ላይ እየሰማን ነው። እንግዲህ ስለዚህ ሲቲም በርከት ያሉ ዝውውሮች ይጠብቁታል። እስካሁን ድረስ የኤሊዮት አንደርሰንን በይፋ አስፈርመዋል። የጀረሚ ሞንጋም ጉዳይ የተቃረበ እንደሆነ ይታወቃል። እነዚህን ዝውውሮች ያደርገዋል። ምናልባት ቶተንሃም በዚህ የዝውውር መስኮት በጣም ጥሩ የሚባሉ ዝውውሮችን እስካሁን ከትልልቆቹ የእንግሊዝ ቢግ ሲክስ ከምንላቸው ክለቦች መካከል ያደረገው ክለብ ነው። ወደ 5-6 ያክል ዝውውሮችን ያደርገዋል። እነ ማርቲን ዱብራፍካን ከዛ ውጪ መሀል አማካይ ላይ ጭምር እነ ሳንድሮ ቶናሊን እንዲሁ ማቴዎስ ፈርናንዴስን አስፈርመዋል። በተከላካይ ስፍራ ላይ እነ ማርኮስ ሴንሲ፣ ዣን ፖል ቫን ሄክ፣ አንድሪው ሮበርትሰንን ጨምሮ ጥሩ የሚባሉ ዝውውሮችን ያደረገ ክለብ ነው። ስለዚህ በቀጣዮቹ ቀናት ትልልቆቹ ክለቦች በዝውውር ገበያው ላይ እንቅስቃሴዎችን ያደርጋሉ ብለን የምንጠብቅባቸው ቀናቶች እየመጡ ይገኛሉ። ለምሳሌ ያክል የአሌክስ ስኮት ጉዳይን እንመለከታለን። በዛሬ ፕሮግራማችን የመጀመሪያ ርዕሰ ጉዳያችን የምናደርገው የአሌክስ ስኮትን የዝውውር ጉዳይ በተመለከተ ነው። ይህ ተጫዋች በሶስት ትልልቅ ክለቦች እየተፈለገ የሚገኝ የአማካይ ስፍራ ተጫዋች ነው። ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል የዚህ ተጫዋች ፈላጊዎች እንደሆኑ ይነገራል። በተለይ ማንቸስተር ዩናይትድ የአማካይ ስፍራውን ለማደስ እንቅስቃሴዎችን እያደረገ ነው። ወሳኝ የሚባሉ ተጫዋቾቻቸውን ወይም የሚፈልጓቸው የመጀመሪያ ምርጫዎቻቸውን እያጡ ነውና አሁን አማራጮቻቸውን ሰፋ አድርገው ለመሞከር ጥረቶችን እያደረጉ ነው። የቦርንመዙ አሌክስ ስኮትም ከዛ ዝርዝር ውስጥ መካከል ይሆናል ተብሎ ይጠበቃል። በስፋት እናነሷለን ከማንቸስተር ዩናይትድ ጋር አያይዘን። አርሰናልም ቢሆን በዚህ ተጫዋች ላይ ትልቅ ፍላጎቶች እንዳሉት ይነገራል። ከዛ ውጪ ሊቨርፑል አሰልጣኙ አንዶኒ ኢራኦላ የቦርንመዝ አሰልጣኝ እንደነበር እናስታውሳለን። ዘንድሮ ነው ወደ ሊቨርፑል የተቀላቀሉትና
በቦርንመዝ ቤት ካሰለጠኗቸው ድንቅ ከሚባሉ ተጫዋቾች መካከል አንደኛው ጋር ሊገናኙ ፍላጎቱ አላቸው። ይኸውም አሌክስ ስኮት ነው የሚሉ ጉዳዮች ያሉ። ለእነዚህ ክለቦች በጣም ትልቅ ተስፋን የሰጠው ጉዳይ ደግሞ ተጫዋቹ ውሉን አላደስም ማለት ነው። ቦርንመዝ ይህንን ተጫዋች ኮንትራቱን ለማደስ ትልቅ እንቅስቃሴዎችን ሲያደርግ ነበር። ነገር ግን ተጫዋቹ ኮንትራቱን የማደስ ፍላጎቶችን እያሳየ አይገኝም ብሏል። ዘጋርዲያን የተባለው ታማኝ የመረጃ ምንጭ ነው ይህንን የተናገረው። ከአሌክስ ስኮት ጋር አያይዘን በስፋት እናነሳለን። ክለቡ ቦርንመዝ የመልቀቅ ምንም አይነት ፍላጎት ባይኖረውም ክለቡ ተጫዋቹን የመልቀቅ ፍላጎት ባይኖረውም ከዛ ውጭ ግን የሚለቀቅ ከሆነ ግን ምናልባት እስከ 80 ሚሊዮን ፓውንድ ሊጠየቅ የሚችልበት ዝውውር ይሆናል ተብሎ ይጠበቃል። በዛሬ ፕሮግራማችን በስፋት ከምናነሳቸው ርዕሰ ጉዳዮች መካከል አንደኛው ይሆናል። ሌላኛው በርካቶች የምንጠብቀው ከዛ ውጭ ደግሞ ፋብሪዚዮ ሮማኖም ትናንትና በይፋ ያረጋገጠውና በዚህ ሳምንት ትልቅ ነገር ሊኖር ይችላል ብሎ የገመተው አንድ ጉዳይ አለ። የአርሰናል የግራ መስመር የማጥቃት መስመሩን ማጠናከር ነው። በዚህ የክረምት የተጫዋቾች የዝውውር መስኮት አርሰናል በእርግጠኝነት ያንን ቦታ ለማጠናከር ይሰራሉ ሲል የተናገረው። በተለይ ደግሞ የሊያንድሮ ትሮሳርድ የመውጫ በሩ ጫፍ ላይ ይገኛል። የጋብሪኤል ማርቲኔሊ ጉዳይ የተረጋገጠ ጉዳይ አይደለም። ስለዚህ እነዚህ ዝውውሮች ደግሞ የሚፈጸሙ ከሆነ ወይም ክለቡን ለቀው የሚወጡ ከሆነ አርሰናል አንድ ብቻ አይደለም ሌሎች ዝውውሮችንም በዛ ቦታ ላይ ማድረግ ይኖርበታል ተብሎ ይታሰባል። እርግጥ ነው አሁን በስብስብ ውስጥ ካሉ ተጫዋቾች እዛ ቦታ ላይ እንደ አማራጭነት መካተት የሚችሉ ተጫዋቾች አሉ። ለምሳሌ አንድ ዝውውርን እዛ ጋር ማድረግ የሚችል ከሆነ ኤብሪቼ ኢዜ፣ ከዛ ውጪ ኖኒ ማንድዌኬ እዛ ቦታ ላይ እንደ ተጨማሪነት እንደ ሁለተኛ ምርጫነት ሊጠቀሟቸው የሚችሉበት እድል ይኖራል ተብሎ ይታሰባል። ምናልባት አንድ ቦታ ላይ ሁለት ተጫዋቾችን የማያስፈርም ከሆነ ማለት ነውና በዚህ ሳምንት ከሞርጋን ሮጀርስ ጋር በጣም ትልልቅ ነገሮችን ልንሰማ እንችላለን ሲል ነው ፋብሪዚዮ ሮማኖ የተናገረው። ይህንን ዝውውር አርሰናል የማድረግ ፐርሰንቱ ምን ያክል ነው የሚለውን እንመለከታለን። ከተጫዋቹ ጋር ተስማምተዋል። ከክለቡ ጋር ግን የመስማማት ነገራቸው በጣም ጠባብ ሊሆን እንደሚችል የሚጠቁሙ ነገሮች ያሉ። እነዚህን ጉዳዮች በስፋት እናነሳለን። ከዝውውር ጉዳዮች ጋር አያይዘን ሌሎች ክለቦችንም እነ ቼልሲንም እነ ሲቲንም ግን መጠቃቀሳችንን የምንቀጥል ነው የሚሆነው ከዝውውር ጉዳዮች ጋር በተያዘ። ሌላኛው ከዓለም ዋንጫ ጋር በተያዘ ዛሬ ሰፋ ያሉ ጉዳዮችን ለማንሳት እንሞክራለን በፕሮግራማችን መጨረሻ ላይ። ምክንያቱም አሁን የዓለም ዋንጫው 1-2-3 እያለ ወደ መጠናቀቁ እየተቃረበ ይገኛል። ሐምሌ 12 ነው ፍጻሜውን እንደሚያገኝ የሚታወቀው የዓለም ዋንጫው። አሁን 8 ያክል ብሔራዊ ቡድኖች ብቻ ቀርተዋል። የሩብ ፍጻሜ ተፋላሚዎችም ተለይተው ታውቀዋል። ትናንትና 2 ብሔራዊ ቡድኖች ወደ ቀጣዩ ዙር ማለፋቸውን ካረጋገጡ በኋላ አርጀንቲና እና ስዊዘርላንድ ወደ ቀጣዩ ዙር ያለፉ፣ ሌሎች ቀሪ 2 ብሔራዊ ቡድኖች መሆናቸውን አረጋግጠዋል። ከዛ በፊት 6 ብሔራዊ ቡድኖችን ማወቃችን የምናስታውሰው ነው። ትናንትና ከተደረጉ ጨዋታዎች ጋር አያይዘን ከዛ ውጭ ደግሞ በ16 የጥሎ ማለፍ ዙር ላይ የነበሩ ትልልቅ ክስተቶችን ወደ እናንተ እያደረሰን ቆይታን እናደርጋለን። ከብሔራዊ ቡድኖቹ ፉክክር ውጭ ግን በተለይ በተጫዋቾቹ ዘንድም የከፍተኛ ግብ አስቆጣሪ ሆኖ ለማጠናቀቅ የሚደረገው ፉክክር አሁንም በጣም ጠንክሮ እየቀጠለ ነው የሚገኘው። ለምሳሌ ያክል ሊዮኔል ሜሲ በዚህ ውድድር ላይ 8 ግቦችን ማስቆጠር ችሏል። ምናልባት በዚህ ውድድር ላይ ከባድ ሊሆን እንደሚችል ቢታመንም፣ ነገር ግን በአንድ የዓለም ዋንጫ ቶርናመንት ላይ በርከት ያሉ ግቦችን ያስቆጠረ ተጫዋች የሚለውን ሪከርድ ለመስበር እነዚህ ተጫዋቾች እድል ይኖራቸዋል ተብሎ ይታሰባል። እስካሁን ድረስ ሪከርዱ የሚገኘው በፈረንሳዊው ጀስቲን ፎንቴን ነው። በአንድ የዓለም ዋንጫ ቶርናመንት ላይ 13 የዓለም ዋንጫ ግቦችን ነበር ይሄ ተጫዋች ያስቆጠረው። እስካሁን ሜሲ 8 አስቆጥሯል። ኬሊያን ምባፔ እንዲሁ ደግሞ ኤርሊንግ ብራውት ሃላንድ 7 ግቦች ያሏቸው። የእንግሊዙ አጥቂ ሃሪ ኬን ደግሞ 6 ግቦችን ያስቆጠረ ተጫዋች ነው። ዘንድሮ በከፍተኛ ግብ አስቆጣሪነቱ ማን በበላይነት ያጠናቀቀዋል? የእናንተን ግምት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ከትናንትናው ከአርጀንቲናና ከግብጽ ጨዋታ ጋር ግን በተያያዘ በርካቶች ለሁለት ተከፍለዋል። የተለያዩ ርዕሰ ጉዳዮችንም እያነሱ ይገኛሉ። በጨዋታው ላይ የዳኝነት ነገሮች ያሉበት የሚሉ ጉዳዮችን በስፋት የሚያነሱ ሰዎች እንዳሉ ሆኖ ነገር ግን አርጀንቲና ደግሞ በጣም ድንቅ የሚባል ፐርፎርማንስን አሳይታ ወደ ቀጣዩ ዙር እንዳለፈች ደግሞ የሚናገሩም በርካቶች ናቸው። ለሁለት ጎራ ተከፍለው በርካቶች ሀሳቦቻቸውን እየሰጡበት ይገኛሉ። ዛሬ አንዳንድ የሰማናቸው መረጃዎች አሉ። የአውሮፓ ፓርላማ ፊፋ ላይ ክስ ለመመስረት ዝግጁ እንደሆነ ጭምር የሚያሳዩ ነገሮችን ተመልክተናል። በዚህ የዓለም ዋንጫ ላይ አንዳንድ ብሔራዊ ቡድኖች በደል ደርሶባቸዋል የሚሉ አይነት በዳኝነት በደል ደርሶባቸዋል። ስለዚህ ይሄ ነገር ላይ ጂያኒ ኢንፋንቲኖ ቀጥተኛ ተሳትፎ ካለው ሊቀጣ ይገባል የሚሉ አይነት ክሶችን ለመመስረት ዝግጁ እንደሆኑ የሚጠቁሙ ነገሮችን እየሰማን ነው። ከዛ ውጭ የአርጀንቲና እግር ኳስ ፌዴሬሽን ላይም እንዲሁ አንዳንድ ክሶች እንደተመሰረቱ የሚያሳዩ ነገሮችን እየሰማን እንገኛለን። ብቻ ዓለም ዋንጫው የተለያዩ ርዕሰ ጉዳዮችን እያሰማን ድንቅ የሚባሉ ፉክክሮችን እያስመለከተን አሁን የሩብ ፍጻሜ ተፋላሚ ቡድኖችን ለይተን ያወቅንበት ሆኗል። ትላንትና እንግዲህ የተሰጡት አስተያየቶች እንግዲህ የሌሎቹ ብቻ ሳይሆን የኛ የውድ ቤተሰቦቻችንም አስተያየቶች ጭምር እንዲሁ ለሁለት ተከፍለው በኮሜንት ቦክስ ላይ በደንብ ተመልክተናቸዋል። እነሱን ጉዳዮች በጥቂቱ እናንሳ። ለምሳሌ ያክል
ጸጋዬ አመኑ የተባለ ቤተሰባችን ፉአዴ በጣም ያሳዝናል። አርጀንቲና ከዳኛው ጋር 13 ተጫዋቾችን ሜዳ ላይ አሰለፋ ግብፅን አሸነፋ ወደ ቀጣዩ ዙር አልፋለች። በጣም ፍትሐዊ ያልሆነ ጨዋታን ተመልክተናል። በጣም ይገርማል አፍሪካዊ መሆን ሲልም ነው ጸጋዬ አመኑ የማንቼው ደጋፊ ነኝ ሲል ሀሳቡን ይላከልን። ይህንን ሀሳብ ልኮልናል። ሌላኛው ቤተሰባችን ደግሞ ባህረዲን የተባለ ቤተሰባችን ግብፅ 2-0 እየመራች ሁሉ ነገር አብቅቷል ብዬ ነበር፣ ለገን ግን እድሜ ለሜሲ ይሁንና አርጀንቲና ጨዋታዋን ቀልብሳ አልፋለች ሲልም ነው ሀሳቡን የሰጠን። ሌላኛው በርሄ ግርማ የተባለ ቤተሰባችን ደግሞ ግብጾች አርጀንቲናን ማሸነፍ ችለው ነበር፣ ነገር ግን ዳኛውን ማሸነፍ አልቻሉም ብሎናል። ከመቀሌ የላከልን ሀሳብ ነው። ሌላኛው ደግሞ አበባየሁ ረጋሴ የተባለ ቤተሰባችን የቱጋ ነው ጨዋታው የተጭበረበረው የራሷ ቴክኒካል እና ማኔጅመንት ችግሮች ነው ውጤቱን ያሳጣት ግብፅን ሲልም ጭምር ይናገራል። እና የትኛው ጋር ነው የተጭበረበረው የሚል አይነት ጥያቄም ጭምር አንስቷልና የእኛ ቤተሰቦችን ጭምር በኮሜንት ቦክስ ላይ ሁለት አይነት እንግዲህ ነገሮችን ወይም አጨቃጫቂ ነገሮችን ሲያነሱ ጭምር ተመልክተናል እና እነዚህን ሀሳቦች ወደ እናንተ ለማድረስ ወደናል። ሌላኛው አብደላ አቢ የተባለ ቤተሰባችንን እንመልከት የሰጠንን ሀሳብ ፏዴ የማንቼ ልክፍት ያለበት ብዙ አድማጮች ያሉህና ረዘም አድርግልን፣ ነገር ግን የማንቼ ዝውውር ግን ቀጣይ ፉክክር ውስጥ ላንኖር ነው፣ አፍሪካውያን ወድቀው አለቁብን፣ አዝነናል በጣም ሲልም ሀሳቡን ልከውልናል። አብደላ ነኝ ከሀይቅ ከተማ የላከልን ሀሳብ ነው። እጅግ ከልብ አድርገን እናመሰግናለን ወደ ቤተሰቦቻችን ስለምትሳተፉ። አሁንም ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። በተለይ ግን እንዲሁ ስምና አድራሻችሁን እየጠቀሳችሁ የምታጋሩንን ሀሳብ መልሰን ወደ እናንተው ለማድረስ ያመቸናልና ስምና አድራሻችሁን ጠቅሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንታጋሩን በአክብሮት ጋብዛለሁ። ፉአድ ባሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ዛሬ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። የዓለም ዋንጫ ጉዳዮችንን በስፋት እናነሳለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። አብረን እንቆይ። ተመልሰን ተገናኘን። ውድ ቤተሰቦቻችን በድምፁ ላይ ለተፈጠረው ነገር ይቅርታ እንጠይቃለን። የተለያዩ የዝውውር ርዕሰ ጉዳዮችን አሁንም ማንሳታችንን የምንቀጥል ነው የሚሆነው። በተለይ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜም አሁንም ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ወደ ቀዳሚው ርዕሰ ጉዳያችን እናምራ። የአሌክስ ስኮትን ጉዳይ እንመልከት። የዚህ ተጫዋች የዝውውር ጉዳይ በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት አሁን ላይ በትልቁ ሊነሱ ይችላሉ ተብለው ከሚጠበቁ የዝውውር ወሬዎች መካከል አንደኛው ይሆናል ተብሎ ይታሰባል። ምክንያቱም በፕሪሚየር ሊጉ በጣም በርከት ያሉ ፈላጊዎች ካሉት ተጫዋች መካከል አንደኛው እንደሆነ ይነገራል። በርከት ያሉ ትልልቅ ክለቦች ይህንን ተጫዋች ለማስፈረም ፍላጎቱ እንዳላቸው ይነገራል። የቦርንመዝ አቋም አሁንም ትልልቆቹ የመረጃ ምንጮች እንደሚናገሩት የተቀየረ አይደለም። ቦርንመዝ አሁንም ቢሆን ይህንን ተጫዋች የመሸጥ ምንም አይነት ፍላጎቶች እንደሌሉት ነው የሚያሳየው። ነገር ግን ምናልባት የሚፈጠረው አይታወቅምና ተጫዋቹ የሚለቅ ከሆነ ግን እስከ 80 ሚሊዮን ፓውንድ አሁን ባለው የገበያ ዋጋ እስከ 80 ሚሊዮን ፓውንድ አካባቢ ሊጠይቁበት እንደሚችሉ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘውና እንግዲህ በቀጣዮቹ የዝውውር ቀናት የዚህን ተጫዋች የዝውውር ጉዳይ በትልቁ ልንሰማበት የምንችላቸው እድሎች ይኖራሉ ተብሎ ይታሰባል። ማንቸስተር ዩናይትድ፣ አርሰናል እና ቼልሲ ሊቨርፑል የዚህ ተጫዋች በትልቁ ፈላጊዎች እንደሆኑ የሚጠቁሙ መረጃዎችን እየሰማ ነው። ከእያንዳንዱ ክለቦች ጋር አያይዘን እናንሳ። አርሰናሎች ይህንን ተጫዋች የማስፈረም ትልቅ ፍላጎት እንዳላቸው ይነገራል። በተለይ በአማካይ ስፍራ ላይ በዚህ ክረምት እንቅስቃሴዎችን ለማድረግ ጥረቶችን እያደረጉ ስለሚገኙ እርግጥ ነው የአርሰናል የዚህ የክረምት ተጫዋቾች የዝውውር መስኮት ቀዳሚው ኢላማ በአማካይ ስፍራ ላይ ቀዳሚው ኢላማ ብሩኖ ጉማሬሽ እንደሆነ ነው እየተነገረ የሚገኘው። ሌሎች ቦታዎችንም ለማጠናከር ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በኋላ ላይ ከሞርጋን ሮጀርስ ጋር የተያዙ ጉዳዮችን እናነሳለን። በአማካይ ስፍራው ላይ ግን ካነሳን በዚህ የክረምት ተጫዋቾች የዝውውር መስኮት የአርሰናል ቀዳሚው ኢላማ ብሩኖ ጉማሬሽ እንደሆነ ይነገራል። በተለይ አሰልጣኝ ሚኬል አርቴታ ከዛ ውጪ አንድሪያ ቤርታም ጭምር ስፖርቲንግ ዳይሬክተሩም ጭምር ለአርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ከየትኛውም ተጫዋች በላይ በተለይ ሳንድሮ ቶናሊንም ለማስፈረም እድሉን ቀርቦላቸው እንደነበረና ሳይጠቀሙበት እንደቀረ ይታወሳል። ከሳንድሮ ቶናሊ ይልቅም ብሩኖ ጉማሬሽን ወደዚህ ክለብ ማምጣት ከዴክላን ራይስ ጋር ለማጣመር በጣም ጥሩና አማራጩ ተጫዋች ነው የሚሉ አይነት ሀሳቦች እንደነበራቸው ይነገራልና አሁንም የተለወጠ ነገር የለም። ብሩኖ ጉማሬሽን የማስፈረም ቅድሚያ እድል እንዳላቸው ነው የሚነገረው። ነገር ግን ምናልባት የዚህ ተጫዋች ጉዳይ ግን የማይሳካ ከሆነ ሌሎች አማራጮች እንዳሏቸው ይታመናል። ካሏቸው አማራጮች መካከል ደግሞ አንደኛው
አሌክስ ስኮት እንደሆነ እየተነገረ ነው። ከብሩኖ ጉማሬሽ ጋር ያላቸው የዝውውር ሂደትን ከተመለከተን አሁን ላይ በተለይ ብራዚል ከዓለም ዋንጫ ውጪ መሆኗን ተከትሎ በቀጣይ የዝውውር ቀናት ላይ እዚህ ተጫዋች ላይ ትልልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። አሁን በዓለም ዋንጫው ምክንያት እንግዲህ ድርድሮች አብዛኛው ጊዜ ሲቆሙ እንመለከታለን። ሌሎች ተጫዋቾችም ለምሳሌ ከሞርጋን ሮጀርስ ጋር አርሰናል ትልቅ የሚባሉ የዝውውር እንቅስቃሴዎችን እያደረገ አይደለም። እንደ ምክንያትነት የሚነሳው ተጫዋቹ በዓለም ዋንጫው ላይ በትልቁ እየተሳተፈ ስለሆነ ነው። ብራዚል ግን ከዓለም ዋንጫ ውጭ መሆኗን ተከትሎ ከብሩኖ ጉማሬሽ ጋር የሚደረገው ንግግር በትልቁ ይቀጥላል ተብሎ ይታሰባል። አርሰናሎች ይህንን ተጫዋች የማስፈረም ጥሩ እድል እንዳላቸውም የሚያሳዩ ፍንጮችን እየተመለከትን ነው። ለምሳሌ ያክል ብሩኖ ጉማሬሽ አንደኛ ነገር እድሜው ከፍ እያለ እየመጣ ስለሆነ አሁን ወደ 30ዎቹ እየቀረበ ከመሆኑ ጋር በተያያዘ በትልልቅ ክለቦች ደረጃ ለመጫወት ምናልባት የመጨረሻው እድል ሊሆን ይችላል። ከዚህ በኋላም እንግዲህ እድሜው እየሄደ ከመሆኑ ጋር በተያያዘ እንደዚህ አይነት እድሎችን ሊያገኝ የሚችልበት እድሉ አለው። በተደጋጋሚ ዋንጫዎችን ማሸነፍ የሚችል ቡድን፣ በአውሮፓ ቻምፒየንስ ሊግ በትልቁ መፎካከር የሚችል አይነት ቡድን መቀላቀል ለዚህ ተጫዋች እንግዲህ ትልቅ ውሳኔ ይሆናል ተብሎ ይጠበቃልና ያንን ነገር ለማድረግ ጥረቶችን ያደርጋል ተብሎ ይታሰባል። ከዛ ውጪ ኒውካስል ዩናይትድም አሁን ላይ ትልቅ ስጋት አለው። ይህ ተጫዋች ሊለቅ ይችላል ብለው በመገመታቸው ምክንያት ሌሎች ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረጉ ነው። ሰሞኑን ከፌሊክስ ነሜቻ ጋር ኒውካስል ስሙን ስንሰማው ሰምተናል። ነገር ግን ተጫዋቹ ከኒውካስል ዩናይትድ እና ማንቸስተር ዩናይትድ ሁለቱም በገበያው ላይ ጥያቄዎች የሚያቀርቡለት ከሆነ ዩናይትድን ሊመርጥ የሚችልበት እድሉ እንዳለ እየተነገረ ነው። ከዛ ውጭ ሌላኛው አማራጫቸው ደግሞ የቼልሲው አንድሬ ሳንቶስንም ለማስፈረም ፍላጎት እንዳላቸው ሲነገር ሰምተናል። ከዛ ውጭ ደግሞ በዓለም ዋንጫው ላይ በትልቁ እየደመቁ ከሚገኙ ተጫዋቾች መካከል ስዊዘርላንዳዊው ማን ዛንቢንም ለማስፈረም ኒውካስሎች ፍላጎቱ አላቸውና የብሩኖ ጉማሬሽ ጉዳይ አላስተማመናቸውም። ተጫዋቹ ሊለቅ የሚችልበት እድሉ እንዳለ ይሰማቸዋል። እርግጥ ነው ቢሳካላቸውና ቢሆንላቸው በአንድ የዝውውር መስኮት ሁለት ወሳኝ የአማካይ ስፍራ ተጫዋቾቻቸውን ማጣት ፍላጎቱ የላቸውም። ምክንያቱም ሳንድሮ ቶናሊ በዚህ የክረምት የተጫዋቾች የዝውውር መስኮት ቶተንሃምን መቀላቀሉን እናስታውሳለን። ከዛ ውጭ የአማካይ ስፍራ ተጫዋች እንኳን ባይሆን የቡድኑ ወሳኝ ተጫዋች ከሆኑት መካከል እንዲሁ አንቶኒ ጎርደንም ባርሴሎናን መቀላቀሉን እናስታውሳለን እና እነዚህ ጓደኞቹ ወይም ደግሞ እነዚህ የቡድን ጓደኞቹ ከክለቡ መውጣታቸውና ኒውካስል ዩናይትድ በሚቀጥለው የውድድር ዓመት እንደ ቀድሞ ጠንካራነቱ ዘንድሮ በጣም አስቸጋሪ ጊዜን አሳልፈዋል። ከዛ በፊት ግን የአውሮፓ ቻምፒየንስ ሊግ ተሳታፊ የነበሩበት የካራባው ካፕ ያሸነፉበት ስብስብ እንደነበራቸው ይታወሳል እና ወደ ቀድሞ ተፎካካሪነቱ ለመመለስ በጣም አስቸጋሪ ሊሆንበት ይችላል ብለው በማመኑ ምክንያት ከክለቡ ሊለቅ እንደሚችል የሚያሳዩ ነገሮች አሉ። አርሰናልን ደግሞ መቀላቀል በጣም ትልቅ እድል ሊሆን ይችላል። ምክንያቱም በፕሪሚየር ሊጉ አምና ሻምፒዮን ናቸው። ዘንድሮም ለሻምፒዮንነት ምናልባት ቅድመ ግምት የሚሰጥ ከሆነ አርሰናል ነው ቅድሚያ ግምት ሊሰጠው የሚችለው ቡድን። በአውሮፓ ቻምፒየንስ ሊግ አምና የፍጻሜ ተፋላሚ ነበሩ። ዘንድሮም በአውሮፓ በጣም ትልቅ ጉዞዎችን ያደርጋሉ ተብሎ ከሚጠበቁ ቡድኖች መካከል አንደኛው እንደሚሆን ምንም ጥያቄ የለውም። የእሱ ደግሞ እዚህ ቡድን ላይ መጨመር ትልልቅ ነገሮችን ሊያደርግ እንደሚችል ይታመናልና ስለዚህም የዚህ ተጫዋች ወደ አርሰናል መምጣት ለተጫዋቹን በጣም እጅግ አስደሳች ሊያደርግለት እንደሚችል ይታመናል። ስለዚህ አርሰናል ይህንን ዝውውር የሚያሳካ ከሆነ የአሌክስ ስኮትን ዝውውር የማድረግ እድሉ በጣም ጠባብ ይሆናል። ሁለቱንም ተጫዋቾች በአንድ የዝውውር መስኮት የማምጣት ከፍተኛ ፍላጎት ይኖራቸዋል ተብሎ አይጠበቅም። አንደኛ አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ብዙ ዝውውሮችን የሚያደርግበት ጊዜ ላይ አይደለም የምንገኘው። በጣም ወሳኝ የሚባሉ ቦታዎች ላይ ብቻ ተጫዋቾችን አምጥቶ ለመተካካት ፍላጎቶች ይኖሩት ይሆናል እንጂ በርከት ያሉ ዝውውሮችን ያደርጋል ተብሎ አይታሰብም። ክሪስቲያን ኖርጋርድ ይህንን ክለብ በአማካይ ስፍራው ላይ ለቆ ይወጣል ተብሎ ስለሚጠበቅ፣ ከዛ ውጭ ደግሞ ማርቲን ዙቢሜንዲም ቢሆን እንዲሁ የአቋሙ በተለይ ወደ መጨረሻዎቹ የፕሪሚየር ሊግ ጨዋታዎች ላይ ጥሩ እንዳልነበር እናስታውሳለን። እንደውም አሰልጣኝ ሚኬል አርቴታ ከሱ ይልቅ ማይልስ ሉዊስ ስኬሊንም እስከ መጠቀም ደርሶ እንደነበር እናስታውሳለን። በስፔን ብሔራዊ ቡድን ቋሚ ተጫዋች እንደነበር እናስታውሳለን ባለፉት ውድድሮች ላይ ለምሳሌ በኔሽንስ ሊግ ውድድር ላይ። ከዛ ውጭ ደግሞ በአውሮፓ ዋንጫ ስፔን ሻምፒዮን ስትሆንም የዚህ ተጫዋች ሚና በጣም ትልቅ እንደነበር እናስታውሳለን። ዘንድሮ በዓለም ዋንጫው ላይ ግን አንድም ደቂቃ ማርቲን ዙቢሜንዲ በአሰልጣኝ ሉዊስ ዴላ ፉዌንቴ የስፔን ብሔራዊ ቡድን ስብስብ ውስጥ ሲያደርግ አልተመለከትንም እና አቋሙ የተወሰነ መዋዠቆችን እያሳየ ከመሆኑ ጋር በተያያዘ ለዚህ ቡድን ሌሎች የአማካይ ስፍራ ተጫዋቾችን ማምጣት የግድ ይሆናል ተብሎ ስለሚታመን ነው አሁን በብሩኖ ጉማሬሽ ላይ እንቅስቃሴያቸውን ለማድረግ ምርጫቸው እያደረጉ የሚገኙትና የሱ ጉዳይ ካልተሳካ ነው ወደ አሌክስ ስኮት ዝውውር ሊያመሩ እንደሚችሉ የሚጠቁሙ መረጃዎችን እየተመለከትን የምንገኘው። አርሰናልም ግን ከፈላጊ ክለቦቹ መካከል አንደኛው እንደሆነ የመረጃ ምንጮቹ ያሳያሉ። ሌላኛው ከዚህ ተጫዋች ጋር ምናልባት እንቅስቃሴ ሊያደርግ ይችላል ተብሎ የሚጠበቀው ክለብ ማንቸስተር ዩናይትድ ነው። በዚህ ክረምት ተጫዋቾች የዝውውር መስኮት የማንቸስተር ዩናይትድ ትልቁ እቅድ የአማካይ ስፍራ ተጫዋች ማስፈረም እንደሆነ ምንም ጥያቄ የለውም። አሁንም በዝውውር ገበያው ላይ እንደዚህ አይነት ተጫዋቾችን የአማካይ ስፍራ ተጫዋቾችን ለማስፈረም በመሞከር ላይ ነው የሚገኙት።
የተለያዩ አማራጮቻቸውን እየተመለከትን እንደምንገኝ ይታወቃል። እርግጥ ነው ለማንቸስተር ዩናይትድ ቀዳሚ ምርጫ ላይሆን ይችላል አሌክስ ስኮት አሁንም፣ ነገር ግን በገበያው ላይ የሚገኝ ከሆነ ግን ከምርጫዎቹ መካከል ወይም ከዝርዝሮቹ መካከል በማንቸስተር ዩናይትድ የሚካተትበት እድል በጣም ሰፊ ነው ተብሎ ይታሰባል። አሁን ከረንትሊ ማንቸስተር ዩናይትድ በቀዳሚነት የሚመለከቱት ተጫዋች የሪያል ማድሪዱ ኦሪዮል ሹዋሜኒ ይሆናል ተብሎ ነው የሚጠበቀው። ምናልባት ከሱ በመቀጠል ግን አሌክስ ስኮት ትልቅ እድል ይኖረዋል ተብሎ ይታሰባል። ከሌሎቹ ተጫዋቾች ከነ ፍሌክስ ነሜቻም ከሌሎችም ከሚፈልጓቸው አማራጮች ይልቅ ምናልባት እዚህ ተጫዋች ላይ ከነ አንድሬ ሳንቶስም ጭምር ይልቅ እዚህ ተጫዋች ላይ ትኩረት ሊያደርጉ የሚችሉበት እድል ይኖራቸዋል ተብሎ ይታሰባል። ነገር ግን የመጀመሪያ ምርጫቸው ግን አሁንም ቢሆን ኦሪዮል ሹዋሜኒን ለማስፈረም የሚያደርጉት ጥረት ይቀጥላል ተብሎ ይታሰባል። ከኦሪዮል ሹዋሜኒ ጋር በተያያዘ ምናልባት ግን ማድሪዶች ይህንን ተጫዋች የመልቀቅ እድላቸው አሁን እየጠበበ እንደመጣ የሚያሳዩ ነገሮች አሉ። እርግጥ ነው አንዳንድ የመረጃ ምንጮች እንደሚጠቁሙት ከሆነ ይህንን ተጫዋች ለማስፈረም ሰሞኑን ወደ ማድሪድ ከተማ መርተው ከዚህ ተጫዋች ጋር ንግግሮችን እንደሚያደርጉ በተለይ ከወኪሎቹና ከሪያል ማድሪድ ባለስልጣናት ጋር የተወሰኑ ንግግሮችን ማንቸስተር ዩናይትድ ሊያደርግ ዝግጁ ነው የሚሉ መረጃዎች ሲወጡ ሰምተናል። ከዛ ውጭ ደግሞ እስከ 100 ሚሊዮን ዩሮ አካባቢ ተለጥፎበታል እና ዩናይትድ የተከፈለው ዋጋ ተከፍሎ ይህንን ተጫዋች ለማምጣትም እንቅስቃሴዎችን ሊያደርግ የሚችልበት የዝውውር መስኮት እንደሆነም ሲነገር ሰምተናል። ከዛ ውጭ ግን የማንቸስተር ዩናይትድ የቀድሞ ሌጀንዶች ጭምር ኦሪዮል ሹዋሜኒ ወደ ማንቸስተር ዩናይትድ እንዲመጣ ትልቅ እንቅስቃሴዎችን እያደረጉ እንዳለ እየተመለከተ ነው። ለምሳሌ ያክል ፖል ስኮልስ ማንቸስተር ዩናይትድ በዝውውር ገበያው ላይ በጣም መዘግየቶችን እያሳየ ነውና ቶሎ ወደ ዝውውሮች እንዲገባ አስጠንቅቋል። ከዛ ውጪ የቀድሞ ተጫዋች የሆነው ኒኪ ባት ከዛ ውጪ ሪዮ ፈርዲናንድም ጭምር ኦሪዮል ሹዋሜኒን እንዲያስፈርሙ በጣም ትልቅ እንቅስቃሴዎችን እያደረጉ ነው። በተለይ ሪዮ ፈርዲናንድ ተጫዋቹን ጭምር በአንድ አጋጣሚ አግኝቶት ወደ ማንቸስተር ዩናይትድ እንዲመጣ እንደመከረው ጭምር ይፋ አድርጓል። ምናልባት ከሪያል ማድሪድ የምትለቅ ከሆነ ቀጣይ መቀላቀል ያለበት ክለብ የኛውን ክለብ ማንቸስተር ዩናይትድ ነው ሲል ጭምር በግልጽ እንደነገረው በአካል አግኝቶ ያንን ነገር እንደነገረው የሚጠቁሙ መረጃዎች ያለው። ከዛ ውጪም ሪዮ ፈርዲናንድ አንድ የፖድካስት ፕሮግራም አለውና በዛ ፕሮግራሙ ላይ ምናልባት ይህንን ፕሮግራም እንደምትከታተለው በእርግጠኝነት መናገር ይችላለሁ። ምክንያቱም ይህንን የኔም ፕሮግራም እንደምትከታተል ነግረኛልና ይህንን ፕሮግራም እያደመጥክ ከሆነ ሪያል ማድሪድን የምትለቅ ከሆነ ማንቸስተር ዩናይትድ አንተን ለማስፈረም በሩን ከፍቶ እየጠበቀ ነው ሲልም ጭምር ሲናገር ሰምተናል። ከዛ ውጪ ማንቸስተር ዩናይትዶች የማቴዎስ ፈርናንዴስን ዝውውር ያላደረጉት የኤሊዮት አንደርሰንንም ዝውውር ሳይሳካባቸው የቀረው ገንዘባቸውን እየቆጠቡ ነው። የገንዘባቸውን እየቆጠቡ የሚገኙት ደግሞ በእርግጠኝነት ልንገራችሁ ለአንድ ተጫዋች ነው፣ እሱም ለኦሪዮል ሹዋሜኒ ነው ሲልም ጭምር ተናግሮ ነበር። ሪዮ ፈርዲናንድ ያንን ሀሳብ ሲሰጥ ተመልክተናል። ኒኪ ባትም ጭምር ማንቸስተር ዩናይትድ ማስፈረም ካለበት በዚህ ክረምት ተጫዋቾች የዝውውር መስኮት ቅድሚያ ማስፈረም የሚጠበቅበት ኦሪዮል ሹዋሜኒ ነው የሚል አይነት ሀሳብን እነዚህ የቅድመ ማንቸስተር ዩናይትድ ሌጀንዶችና ተጫዋቾች ሲሰጡ ተመልክተናል እና የመጀመሪያ ምርጫቸው ይሄኛው ተጫዋች እንደሆነ ይነገራል። ነገር ግን እንዳልኳችሁ ተጫዋቹ የመልቀቅ ዕድሉ በጣም ጠባብ እየሆነ የመጣ ይመስላል። ሪያል ማድሪድ በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት ሌሎች የአማካይ ስፍራ ተጫዋቾችን የማስፈረሙ ነገር በጣም እየጠበበ መምጣቱን ተከትሎ የማስፈረም ያን ያክል ፍላጎቶች አለማሳየታቸውን ተከትሎ እንግዲህ የኦሪዮል ሹዋሜኒን የመልቀቅ ዕድላቸው በጣም ጠባብ ይሆናል ተብሎ ይታሰባልና ምናልባት የጉዳይ የማይሳካ ከሆነ ግን ማንቸስተር ዩናይትዶች በሁለተኛ እቅዳቸው ውስጥ ይህንን ተጫዋች ሊያስፈርሙት አሌክስ ስኮትን ሊመለከቱ የሚችሉበት እድል እንዳላቸውን እየተነገረ የሚገኘው በተለይ ማንቸስተር ዩናይትድ ከሚከተለው የዝውውር ፖሊሲ ጋር በጣም ሊጣጣሙ ከሚችሉ ዝውውሮች መካከል አንደኛው ይሆናል ብዬ ጠብቃለሁ የአሌክስ ስኮት ዝውውር። ምክንያቱም አንደኛ ነገር ማንቸስተር ዩናይትድ በዝውውር ገበያው ላይ ፕሪሚየር ሊጉን በጣም የተላመዱ ተጫዋቾችን የማስፈረም እቅድ እንዳላቸው ነው በተደጋጋሚ ጊዜ የሚነገረው። ስለዚህ አሌክስ ስኮት ባለፉት የውድድር ዓመታት በቦርንመዝ በጣም ጥሩ የሚባሉ ጊዜያቶችን ሲያሳልፍ የተመለከትነው ተጫዋች ነው። ሁለተኛ የማንቸስተር ዩናይትድ ሌላኛው ትልቁ እቅድ እድሜው ከ25 በታች የሆነ ተጫዋች ከሆነ ለረጅም ዓመታት ይህንን ቡድን ማገልገል እንደሚችል ያምናሉ እና ሁለተኛው እቅዳቸው ያንን ማድረግ ይፈልጋሉ። በዛ ረገድም አሌክስ ስኮት በቃ በትክክል የተጣጣመ አይነት እጩ ይመስላል። ከዛ ውጭ ግን ደሞዙ አነስ ያለ፣ ከዛ ውጭ ደግሞ የዝውውር ዋጋውም ያን ያክል ከፍተኛ ያልሆነ ዝውውር እንደሚፈልጉ ይነገራል እና ያንንም የሚያሟላ ይመስላል። ምክንያቱም አሁን ባለው የገበያ ዋጋ ምናልባት 80 ሚሊዮን ፓውንድ በጣም ተመጣጣኝ የሚባል አይነት ዋጋ ሊሆን ይችላል ተብሎ ይታመናል። ምክንያቱም ዝውውሮችን በዚህ የክረምት ተጫዋቾች የዝውውር መስኮት እየተመለከትን ከሆነ በጣም ትልልቅ ገንዘቦችን እየተከፈለባቸው እንደሚገኝ እየተመለከትን ነው። ከዛ ውጭ ግን በርካታ ክለቦች ደግሞ የዝውውሮች በተለይ የዚህ የክረምት ተጫዋቾች የዝውውር መስኮት የገንዘቦቹ የመደራደር የመጀመሪያ ነጥብ ከኤሊዮት አንደርሰን የዝውውር ክፍያ ጋር በተያያዘ ከሱ ጋር እያመሳሰሉ እንደሚገኙ ወይም ደግሞ እሱን የዝውውሩ የመጀመሪያ ነጥብ እያደረጉት እንደሚገኙ እየተመለከተን እንገኛለን እና ለሁሉም ዝውውሮች መነሻ ዋጋ እየሆነ ነው የኤሊዮት አንደርሰን ከፍተኛ ገንዘብ መውጣት ተከትሎና በዛ ምክንያት ክለቦች
የዝውውር ገንዘቦችን እየጨመሩ ነው ለሌሎች ክለቦች ለመሸጥ ድርድሮችን እያደረጉ የሚገኙትና አሌክስ ስኮትም አሁን በሚገኘው የገበያ ዋጋ ከተመለከት ነው ያን ያክል በጣም ከፍተኛ ሊባል የሚችል እንዳልሆነ ይነገራል። ነገር ግን ትራንስፈር ማርኬት የዚህን ተጫዋች ዋጋ ግን የሚገምተው እስከ 60 ሚሊዮን ፓውንድ አካባቢ እንደሆነ እየተገመተ ነው። ዩናይትዶች ይህንን ተጫዋች ለማስፈረም ጥረት ያደርጋሉ። አንድሬ ሳንቶስንም ግን ሰሞኑን ስሙን እየሰማን እንገኛለን። የቼልሲው ብራዚላዊ የአማካይ ስፍራ ተጫዋች ምናልባት የኦሪዮል ሹዋሜኒ ጉዳይ የማይሳካ ከሆነ ማንቸስተር ዩናይትዶች ሊመለከቷቸው ከሚችሏቸው ዝውውሮች መካከል አንደኛው ተደርጎ ይቆጠራል። ልክ እንደ አሌክስ ስኮት ሁሉ እርግጥ ነው ማንቸስተር ዩናይትዶች በዚህ የዝውውር መስኮት ብቻ አይደለም አንድሬ ሳንቶስን እንደሚፈልጉ ሲነገር የነበረው። ባለፉት የክረምትና የጥር ተጫዋቾች የዝውውር መስኮትም ከዚህ ተጫዋች ጋር በተደጋጋሚ ጊዜ ስማቸው ሲነሳ የተመለከትነው ጉዳይ ነው። ስለዚህ አሁንም ያ ነገር ይቀጥላል ተብሎ ነው የሚታሰበውና ሌላኛው እጩዋቸው ይሆናል ተብሎ ይታሰባል። ልክ እንደ አሌክስ ስኮት ሁሉ ሌላኛው የሊቨርፑል ፍላጎትንም ከአሌክስ ስኮት ጋር እየሰማን እንገኛለን። በተለይ ሊቨርፑሎች ይህንን ተጫዋች ለማስፈረም ጠንክረው የሚሰሩ ከሆነ የተሻለ እድል የሚያገኙበት አንድ ካርድ እንዳላቸው ይነገራል። ያ ካርድ አሰልጣኛቸው አንዶኒ ኢራኦላ ነው። አንዶኒ ኢራኦላ አምና በቦርንመዝ በጣም ስኬታማ የውድድር ዓመትን ያሳለፈው አሰልጣኝ እንደሆነ ይታወቃል። ባለፉት የውድድር ዓመታትም ይህንን ቡድን በአሰልጣኝነት የመራው እሱ እንደነበር እናስታውሳለን። ዘንድሮ ግን በሊቨርፑል ቤት ይገኛል እና ምናልባት ሊቨርፑል የአማካይ ስፍራ ተጫዋችን ለማስፈረምና ቦታውን ለማደስ ትልልቅ እንቅስቃሴዎችን የሚያደርግ ከሆነ በተለይ የአሌክሲ ማካሊስተር ቀጣይ ቆይታ በክለብ ውስጥ የተረጋገጠ ጉዳይ አይደለም። ትልልቅ የሚባሉ ክለቦች ተጫዋቹን ለማስፈረም ጥረቶችን እያደረጉ ነው። የአሌክሲ ማካሊስተር አባትም ጭምር እየወጣ የተለያዩ አይነት ሀሳቦችን ሲሰጥ ተመልክተናል እና ፍንጮች አሉ። ምናልባት ማካሊስተር ክለቡን ለቆ ሊወጣበት የሚችልበት እድሉ አለ። ከዛ ውጭ ሌላኛው ከሊቨርፑል ጋር ሊለያይ ይችላል ተብሎ የሚጠበቀው የአማካይ ስፍራ ተጫዋች ከርቲስ ጆንስ ነው። እሱም ከጣሊያን ክለቦች ጋር ስሙ በተደጋጋሚ እየተነሳ ነው። በተለይ በአንድ ወቅት ፌዴሪኮ ኪየዛ አንድ ሀሳብን ተናግሯል። የጣሊያን ከተሞች ወይም የጣሊያን ክለቦች ጣሊያንም ጭምር እንዴት ለኑሮ ምቹ ነው ወይ ብሎ ጠይቆኛል ከርቲስ ጆንስ ሲል በይፋ ተናግሮ ነበርና ይሄ ምናልባት ወደ ጣሊያን ሊያመራ ይችላል የሚሉ ግምቶችን ከፍተኛ እንዲያደርጉ አድርጓቸዋል። በዓለም ዋንጫው ጉዳይ ምክንያት ሊሆን ይችላል። ነገር ግን ሰሞኑን ልክ የዝውውር መስኮቱ እንደተከፈተ አካባቢ ከሚወራው ወሬ አንጻር አሁን ሰሞኑን ቀዝቀዝ ያሉ ጉዳዮች እንዳሉ ይታመናል ከከርቲስ ጆንስ ጋር በተያያዘ። ነገር ግን ሊቨርፑልን ሊለቁ ይችላሉ ተብለው ከሚጠበቁ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው። ስለዚህ ምናልባት እነዚህ ሁለት ተጫዋቾች የሚለቁ ከሆነ የግድ ሊቨርፑል ያንን ቦታ መተካት ይኖርባቸዋል። አሌክስ ስኮትን ለማስፈረምም እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ ይታሰባል። ሌላኛው አደም ዋርተንም ፍላጎታቸው እንደሆነ ይነገራል። ነገር ግን ሙሉ ለሙሉ አሌክስ ስኮት ላይ ትኩረታቸውን የሚያደርጉ ከሆነ ግን አሁን ላይ ትልቁ እድላቸው ይሆናል ተብሎ የሚጠበቀው የአንዶኒ ኢራኦላ እዛ ቡድን ውስጥ መኖር ነው። አሌክስ ስኮትን ላለፉት ዓመታት ሲያሰለጥኑ የነበረ ተጫዋች እንደነበር ይታወቃልና ስለዚህም ሊቨርፑል ጥሩ እድሎችን የሚያገኝበት እድሉ ይኖረዋል ተብሎ ይታሰባል። በዚህም አለበዛ ግን በአጠቃላይ ክለቡ ቦርንመዝ ግን ይህንን ተጫዋች ያን ያክል የመልቀቅ ፍላጎቶችን እያሳየ እንደማይገኝ የተገለጸው። በተለይ ቦርንመዝ አሁን ላይ በታሪካቸው የአውሮፓ ውድድርን በሚቀጥለው የውድድር ዓመት ያደርጋሉ። ዘንድሮ በነበረው የፕሪሚየር ሊግ የውድድር ዓመት በጣም ድንቅ የሚባል ደረጃን ይዘው እንደጨረሱ እናስታውሳለን። ምስጋና ለአንዶኒ ኢራኦላና ለተጫዋቾቹ ይግባና ወሳኝ የሚባሉ ተጫዋቾቹን በጥርና በክረምት የተጫዋቾች የዝውውር መስኮት ቢያጣም አንዶኒ ኢራኦላ ድንቅ ቡድን ገንብቶ የተለያዩ ተጫዋቾችን አምጥቶ ግን ቡድኑን 6ኛ ደረጃ ይዞ እንዲያጠናቅቅ እንዳደረገው እናስታውሳለን። በዚህ ምክንያትም በሚቀጥለው የውድድር ዓመት ይሄ የቦርንመስ ስብስብ ወይም ቼሪዎቹ በሚቀጥለው የውድድር ዓመት እንግሊዝን በዩሮፓ ሊግ ከሚወክሉ ክለቦች መካከል አንደኛው እንደሆነም ተረጋግጧል። ስለዚህ በሚቀጥለው የውድድር ዓመት የአውሮፓ ውድድር ተሳትፎች ስላለባቸው ይህንን ተጫዋች ማቆየትን ምርጫቸው ያደርጋሉ ቦርንመዞች። ከዛ ውጭ ደግሞ በጣም በርከት ያሉ ተጫዋቾቻቸውም ከሌሎች ክለቦች ጋር ስማቸው እየተነሳ ነው። ለምሳሌ ያክል የአጥቂ መስመር ተጫዋች የሆነው ኤሊ ጁኒየር ክሮፒ እንዲሁ በሌሎች ክለቦች እየታደነ ነው የሚገኘው። ከእንግሊዝነት ቶትንሃምና አርሰናል ይፈልጉታል። ከፈረንሳይ ፓሪስ ሰን ዠርሜንም ይህንን ተጫዋች ለማስፈረም ፍላጎት እንዳለው ሲነገር ሰምተናል። ሌሎች በርከት ያሉ ክለቦችም ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። እንዲሁ ራያንም ጭምር ብራዚላዊው ተጫዋችም ከዚህ ክለብ ጋር ምናልባት ስማቸው ከመልቀቅ ጋር እየተያዙ የሚገኙ ተጫዋቾች ናቸውና ወሳኝ የሚባሉ ተጫዋቾቻቸውን በትልቁ ማቆየት ላይ ጥረት ያደርጋሉ ተብሎ ይታሰባል። ከነዛ መካከል አሌክስ ስኮት አንደኛው ነው። የ2 ዓመታት ኮንትራት አለው። ምናልባት ለቦርንመዝ በጣም አስደንጋጩ የሚሆነው እንዲሁ ደግሞ ለፈላጊ ክለቦቹ ደግሞ በጣም መልካም ሊሆን የሚችለው ዜና ግን ተጫዋቹ ኮንትራቱን የማራዘም ፍላጎት አለማሳየቱ ነው። በዚህ መሰረትም የ2 ዓመታት ኮንትራት ስላለው ምናልባት እነዚህ ክለቦች በጣም ጠንክረው የሚመጡ ከሆነ ቦርንመዝ የግዴታ ሊሸጥ የሚችልበት እድሉ አለው። ምክንያቱም አንድ ዓመት እንኳን ቢያቆየው በሚቀጥለው የውድድር ዓመት የግድ መሸጥ የሚኖርበት ጊዜ ላይ ሊሆን ይችላል ተጫዋች ኮንትራቱን የማያራዝምላቸው ከሆነ ያኔ ደግሞ ዋጋው በግማሽም ቢሆን ሊቀንስም እንደሚችል
ይገመታል እና በዚህ የዝውውር መስኮት ግን ጥሩ ገንዘቦችን አግኝተው ሊሸጡ የሚችሉበት እድሉ ይኖራቸዋል ተብሎ ይጠበቃል። በተለይ ተጫዋቹ ኮንትራቱን አላራዘምም ብሎ አሁንም በአቋም የሚቀጥል ከሆነ ለቦርንመዝ በጣም አስቸጋሪ ሊያደርግ እንደሚችል ይታመናል። በቀጣዮቹ የዝውውር ቀናት ግን ከአሌክስ ስኮት ጋር የተያዙ የዝውውር ጉዳዮችን እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። አሌክስ ስኮት ወደ ሊቨርፑል፣ ወደ አርሰናል አሊያስ ወደ ማንቸስተር ዩናይትድ ወደ የትኛው ያመራል? በርካቶች በጉጉት የሚጠብቁት ዝውውር ይሆናል ተብሎ ነው የሚጠበቀው። የሞርጋን ሮጀርስን ደግሞ ጥቂት ጉዳዮችን ወደ እናንተ እናደርስ። ጠዋት ላይ ፋብሪዚዮ ሮማኖ በነበረው አንድ የዩቲዩብ ቻናል ፕሮግራሙ ላይ ይፋ አድርጎታል። እንግዲህ ታማኝ ከሚባሉ የዝውውር የመረጃ ምንጮች መካከል አንደኛው ነው ፋብሪዚዮ ሮማኖ እና ይፋ እንዳደረገው መረጃ ከሆነ ሞርጋን ሮጀርስ ወደ አርሰናል የማምራት እድል ጥሩ እድል እንዳለው ይፋ አድርጓል። ይህንን ነገር ግን የተናገረው ከተጫዋቹ ሳይድ ባለው ጉዳይ ነው። ተጫዋቹ ከአርሰናል ጋር በጣም እንግዲህ ፍላጎቶች እንዳሉት የሚያሳዩ ነገሮችን ነው በተደጋጋሚ እየተመለከተን የምንገኘው። ግላዊ ጉዳዮችም ስምምነት ላይ ለመድረስ እንቅፋት ይሆናሉ ተብሎ እንደማይጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙ። ትልቁ እንቅፋት ሊሆን የሚችለው ምናልባት አስቶን ቪላ ለአርሰናሎች ይጠይቃል ተብሎ የሚታሰበው የዝውውር ዋጋው እንደሆነ የሚያሳዩ መረጃዎችን ነው በተደጋጋሚ እየተመለከተን የምንገኘው። ፋብሪዚዮ ሮማኖ ግን ዛሬ ጠዋት ይፋ ካደረጋቸው መረጃዎች መካከል ግን አርሰናል በእርግጠኝነት ብሏል በዚህ የክረምት የተጫዋቾች የዝውውር መስኮት የግራ ክንፉን በደንብ የሚያጠናክርበት የዝውውር መስኮት ነው ሲልም ጭምር ነው የተናገረው። እርግጥ ነው በዚህ የዝውውር መስኮት ወሳኝ የሚባሉ የዛ ቦታ ተጫዋቾቹን ሊያጣ የሚችልበት እድሉ በጣም ሰፊ ነው። እንደውም አንደኛው ለመልቀቅም በጣም እንደተቃረበ እየተመለከትን ነው። ቤልጅማዊው ሊያንድሮ ትሮሳርድ አሁን ላይ ክለቡን የሚለቅበት በጣም ከጫፍ የደረሰበት ጊዜ እንደሆነ የሚታወቅ ነው። ምክንያቱም የቱርኩ ክለብ ቤሽኪታሽ ከተጫዋቹ ጋር ሙሉ ለሙሉ ስምምነት ላይ ደርሷል። ከአርሰናል ጋርም ቢሆን ሙሉ ለሙሉ እንደተስማማና 20 ሚሊዮን ዩሮ አካባቢ እንደሚቀበል ነው አርሰናሎች እየተነገሩ የሚገኙት። በሚቀጥሉት ቀናትም ዝውውሩ ሙሉ ለሙሉ ይፈጸማል ተብሎ ይታሰባል። ባለፈው የውድድር ዓመት በተለይ ክረምት ላይም ከክለቡ ይለቃል ተብሎ በጣም በትልቁ ስሙ ሲነሳ እንደነበር እናስታውሳለን የሊያንድሮ ትሮሳርድን ጉዳይ። ነገር ግን ሁሉ ነገሮች ሳይሳኩ ቀርተው እዛው በአርሰናል ለአንድ ዓመት እንደቆየ እናስታውሳለን። ዘንድሮ በተለይ በአርሰናል ቤት ውስጥ ግን በጣም በትውስታነት አርሰናል ከ24 ዓመታት በኋላ አካባቢ ዋንጫውን እንዲያሸንፍ በጣም ትልቅ አበርክቶችን ካደረጉ ተጫዋቾች ከ22 ዓመት አካባቢ በኋላ ዋንጫን እንዲያሸንፉ ትልቅ አበርክቶችን ካደረጉ ተጫዋቾች መካከል አንደኛው ነው። በጣም ማስታወስ የምንችላቸው ጨዋታዎች ያሉ ሊያንድሮ ትሮሳርድ በጣም ወሳኝ ሆኖ የወጣባቸው መርሃ ግብሮች በቅርቡ እንኳን በጣም የምናስታውሰው የዌስትሃም ዩናይትዱን ጨዋታ ማንሳት እንችላለን። በጣም ድራማቲክ በነበረው የዚህ ጨዋታ ፍጻሜ ላይ እንግዲህ በጣም ወሳኝ ተጫዋች እንደነበር እናስታውሳለን። ጎል ማስቆጠሩን እናስታውሳለን። በዛ ጨዋታ ላይ 1-0 በሆነ ውጤት ነበር አርሰናል ያንን ጨዋታ ማሸነፍ የቻሉት እና በጣም ወሳኝ ጎሎችን ያስቆጠረባቸው አንዳንድ ኢንሲደንቶች እንደነበሩ እናስታውሳለን እና ዘንድሮ አርሰናል ፕሪሚየር ሊጉን እንዲያሸንፍ በጣም ትልቅ አበርክቶችን ካደረጉ ተጫዋቾች መካከል አንደኛው ነው። ነገር ግን አሁን የመለያያ ጊዜያቸው እንደደረሰ የሚያሳዩ ነገሮች ያሉ። ቀጣይ በቱርክ ክለብ ውስጥ የምንመለከትበት እድል ነው ሰፊ የሆነውና አርሰናል እንግዲህ ሊያንድሮ ትሮሳርድን እንኳን ቢሸጥ በዛ ቦታ ላይ የግድ ሌላ ተጫዋችን ማምጣት አለባቸው። ጋብሪኤል ማርቲኔሊም ከሌሎች ክለቦች ጋር ስሙ እየተነሳ እንደሆነ ብናውቅም ምንም እንኳን ጋብሪኤል ማርቲኔሊ እንደምንም ብሎ እንኳን ክለብ ውስጥ ቢቆይ እንኳን በሱ ብቻ አመቱን ሙሉ መዝለቅ በጣም ከባድ ሊሆንባቸው ይችላል ተብሎ ስለሚታመን በዛ ቦታ ላይ የግድ ተጫዋቾችን ማምጣታቸው አይቀሬ ነው። እንዳልኳችሁ ጋብሪኤል ማርቲኔሊ ግን ከአውሮፓም ውጪ እንዲሁ በአውሮፓ በጣም ትልልቅ ፈላጊዎች እንዳሉት እየተመለከትን ነው። በአውሮፓ ምናልባት ባየር ሚኒክን ፍላጎት ሰምተናል። ከዛ ውጪ ኒውካስል ዩናይትድ አንቶኒ ጎርደንን አሳልፈው ለባርሴሎና የሰጠው ክለብም የእንግሊዙ ክለብ ኒውካስል ዩናይትድም የዚህ ተጫዋች ፍላጎት እንዳላቸው ይነገራል። ከአውሮፓ ውጭ ግን ከተመለከተን የሳውዲ ክለቦች በዚህ የክረምት የተጫዋቾች የዝውውር መስኮት ብቻ ሳይሆን ባለፈው የክረምት የተጫዋቾች የዝውውር መስኮትም የዚህ ተጫዋች በጣም ትልቅ አድናቂ እንደነበሩ እናስታውሳለን። ለምሳሌ ያክል የክሪስቲያኖ ሮናልዶ ክለብ የሆነው አልናስር ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ሲያደርግ ነበር። ዘንድሮም በክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም የሳዑዲው ክለብ አልናስር ትልቅ ጥረቶችን ያደርጋል ተብሎ ይታመናል እና አርሰናሎች እነዚህን ሁለት ተጫዋቾች የመልቀቅ ዕድሉ በጣም እየሰፋ መጥቷል። ስለዚህ ዘንድሮ በጣም ትልቁ ችግር የነበረው በማጥቃት መስመር ላይ ጥራቶች ነው ለአርሰናል። በተለይ በመከላከሉ በጣም ጠንካራ እንደነበረ እናስታውሳለን። ግቦች የሚቆጠሩበት አይነት ቡድን አልነበረም። በተለይ በመጀመሪያዎቹ ጥቂት የሚባሉ ሳምንታት ላይ ያንን ነገር በተደጋጋሚ ተመልክተናል። በጣም ጠንካራ የመከላከል ክፍል እንደነበረው በደንብ የምናስታውሰው ነው። ነገር ግን የማጥቃት ኳሊቲውን በደንብ ማሻሻል ይኖርበታል። በአውሮፓ አሁን ላይ ለፍጻሜ ደርሷል። በአውሮፓ ቻምፒየንስ ሊጉ ዋንጫውን ለማሸነፍ ደግሞ በትልቁ የማጥቃት ባህሪያቶቹን በደንብ ማጠናከር እንደሚኖርበትና የማጥቃት ኳሊቲውን መጨመር እንዳለበት በዚህ የዝውውር መስኮትም ትልቁ ስራው ያንን ነገርን መሆን እንደሚገባው የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘውና ስለዚህም ያንን ከፍ ያጠናክራሉ በእርግጠኝነት ሲል ነው ፋብሪዚዮ ሮማኖ የተናገረው። በዛ ቦታ ላይ ደግሞ ትልቁ እጩ ወይም በዚህ ሰዓት ትልቁ ተመራጩ
ሞርጋን ሮጀርስ ነው። ቀደም ብዬ መግቢያ ላይ እንደጠቀስኩት አርሰናል ከተጫዋቹ ጋር በግላዊ ጉዳዮች ላይ የመስማማት ምንም አይነት እንቅፋት ይገጥመዋል ተብሎ አይጠበቅም። ምክንያቱም ተጫዋቹም ወደ አርሰናል የማምራት ፍላጎቶች እንዳሉት እያሳየ ነው የሚገኘው። ነገር ግን ትልቁ እንቅፋት ይሆናል ተብሎ የሚጠበቀው የአስተን ቪላ የዋጋ ጥያቄ ነው። አስተን ቪላዎች ከዚህ ወሳኝ ተጫዋቻቸው በተለይ አምና በጣም ድንቅ ስራን ከሰራላቸው የዩሮፓ ሊግን እንዲያሸንፉ ትልቅ አስተዋጽኦን ካደረገላቸው ተጫዋች በጣም ሪከርድ የሚባል 130 ሚሊዮን ፓውንድ አካባቢ እንደሚፈልጉ የሚያሳዩ መረጃዎችን እየሰማን ነው። ይሄ ደግሞ እንደ ትልቅ እንደ ምክንያትነት ሊነሳ የቻለው ጉዳይ ከዚህ ቀደም ከገዙበት ሚድልስ ቦሮ 20 በመቶውን የዝውውር ዋጋ እንደሚወስድባቸው ስለሚታወቅ ነውና በዛ ምክንያት አስተን ቪላዎች ተለቅ ያሉ ገንዘቦችን ይጠይቃሉ ከአርሰናል ተብሎ ነው የሚታመነው። ምናልባት ያ ነገር እንቅፋት ሊሆን ይችላል ብለው በርካቶች ግምቱ አላቸው። ምክንያቱም አስተን ቪላ አሁን ረጅም ጊዜ ኮንትራት አለው። የዚህ ተጫዋች ኮንትራት ረጅም ጊዜ በቅርቡ ኮንትራቱን እንዳራዘመ እናስታውሳለን እና በዚህ ምክንያት ለአስተን ቪላ ሁሉ ነገር የተመቻቸ ነው የሚመስለው። ተጫዋቹ ምናልባት አስገድዶ እንዲለቋቸው ካላደረገ በስተቀር የመልቀቅ ያን ያክል ፍላጎት ላይኖራቸው ይችላል። ከለቀቀ እንኳን አስተን ቪላ በፋይናንሻል ፌር ፕሌይ በጣም ችግር ውስጥ ካሉ ቡድኖች መካከል አንደኛው ተደርጎ የሚቆጠር ነው እና እንደዚህ አይነት ትልልቅ የሚባሉ ዝውውሮችን በቀላሉ ያልፉታል ተብሎ አይታሰብም። ስለዚህ በጣም ትልልቅ ገንዘቦችን ተጠቅመው ያለባቸውን የፋይናንሻል ክራይሲስንም ጭምር ለማስተካከል ይሞክሩበታል ተብሎ ይታሰባል። ከዛ ውጪ ሰሞኑን በነበረ የዓለም ዋንጫ ጨዋታ የቤልጅየም ብሔራዊ ቡድን ተጫዋቻቸው የሆነው የአስተን ቪላው አማዶ ኦናናም ጉዳት ስለገጠመው ያንን ቦታ ለማጠናከር የግድ ገንዘቦችን ማግኘት ይጠበቅባቸዋል። ስለዚህ ከአርሰናል በጣም ጠንከር ያሉ ገንዘቦችን መጠየቃቸው አይቀሬ ነው ተብሎ ነው የሚታሰበው። ስለዚህ አርሰናል ከተጫዋቹ ጋር ምንም እንኳን እስከ 2031 የሚቆይ ኮንትራትን በግል ቢስማሙም ነገር ግን ከክለቡ ጋር ግን የግድ መስማማት የሚጠበቅባቸው ሰዓት እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ነገር ግን ፋብሪዚዮ እንደሚናገረው ግን አርሰናል በዚህ ሰዓት ግን እሱ ተጫዋች ላይ ብቻ አይደለም እንቅስቃሴያቸውን እያደረጉ እንደሚገኝ እየተናገረ የሚገኘው ሌሎች ዝውውሮችንም ለማድረግ በጣም ትልልቅ እንቅስቃሴዎችን እያደረገ እንደሚገኝ ነው እየተገለጸ የሚገኘው። ለምሳሌ ያክል የብራድሊ ባርኮላንስን በተደጋጋሚ ጊዜ እየሰማ ነው እንገኛለን። ከአርሰናል ጋር ብራድሊ ባርኮላን በትልቁ የሚፈለግ አይነት ተጫዋች ተደርጎ ይቆጠራል አርሰናሎች። ስለዚህ ሞርጋን ሮጀርስ ላይ ብቻ እንግዲህ እሱ ብቻ አማራጫቸውን አድርገው አይጠብቁም። እርግጥ ነው የመጀመሪያ ምርጫቸው ነው፣ ነገር ግን ካልተሳኩ ወደ ሌሎች ዝውውሮችም ሽፍት የሚያደርጉበት እድሉ እንዳለ ነው እየተነገረ የሚገኘው። የብራድሊ ባርኮላ ጉዳይ ይነሳል። ከዛ ውጭ ሌላኛው ሊደረግ ይችላል ተብሎ የሚታሰበው ደግሞ የክሪስቶስ ዞሊስንም ዝውውር ለማድረግ እንቅስቃሴ ችን ሊያደርጉ የሚችሉበት የክረምት ተጫዋቾች የዝውውር መስኮት ሊሆን እንደሚችል ነው እየተገመተ የሚገኘው። በቀጣዮቹ ቀናት ብቻ ግን አርሰናል በግራው የማጥቃት ክፍል ላይ ትልቅ እንቅስቃሴዎችን የሚያደርግበት የዝውውር ጊዜ ሊሆን ይችላል ተብሎ እንደሚጠበቅና ፋብሪዚዮ ሮማኖ በእርግጠኝነት ያንን ቦታ አርሰናል ዘንድሮ ለማጠናከር በትልቁ የሚሰራበት የዝውውር መስኮት ነው ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። የዓለም ዋንጫ ጉዳዮችንም ጥቂት መረጃዎችን ወደ እናንተ እናደርስ። የዓለም ዋንጫው እንግዲህ በአዲስ ፎርማት በ48 ብሔራዊ ቡድኖች መካከል የዘንድሮ የ2026 የዓለም ዋንጫ አሁን ላይ 48 ብሔራዊ ቡድኖችን አሳትፎ የጀመረው ውድድር ወደ መጠናቀቁ በጣም እየተቃረበ ይገኛል። በቀጣይ እንግዲህ ጥቂት የሚባሉ ጨዋታዎች ብቻ ናቸው አሁን ላይ ውድድሩ ሊጠናቀቅ እየቀረ የሚገኘው። ወደ 8 ወይ አካባቢ እንደዛ አካባቢ ጨዋታዎች ናቸው የሚኖሩት። ምክንያቱም በሩብ ፍጻሜው ላይ 4 ጨዋታዎች ይኖራሉ። ከዛ በግማሽ ፍጻሜው ላይ እንዲሁ 2 ጨዋታዎች ይኖራሉ። የፍጻሜና ከዛ ውጪ የደረጃ ጨዋታን ከጨመረን ደግሞ ወደ 8 ያክል ጨዋታዎች ብቻ ናቸው አሁን የዓለም ዋንጫው ሊጠናቀቁ እየቀሩ የሚገኙትና በትልቅ ጉጉት ሲጠበቅ የነበረው የዓለም ዋንጫ አሁን ወደ መገባደዱ እየቀረበ ይገኛል። አሁን የቀሩት ብሔራዊ ቡድኖችም 8 ያክል ብሔራዊ ቡድኖች ብቻ መሆናቸው ተረጋግጧል። ወደ 40ዎቹ ብሔራዊ ቡድኖች ወደ ሀገራቸው ተሸኝተው ቀሪ 8 ብሔራዊ ቡድኖች ብቻ ትልቅ ፉክክሮችን እያደረጉ ይገኛሉ። ከቡድኖቹ ጋር የተያዙ ጉዳዮችን ከማንሳታችን በፊት ግን የከፍተኛ ግብ አስቆጣሪነቱን ለማሸነፍ በጣም ትልልቅ ፉክክሮች እየተደረጉ ይገኛሉ። የዘንድሮን ብቻ ሳይሆን በአጠቃላይ በዓለም ዋንጫ ታሪክም በርከት ያሉ የዓለም ዋንጫ ጎሎችን ለማስቆጠር በሚደረገው ትንቅንቅ ላይ ሊዮኔል ሜሲና ኬሊያን ምባፔ በጣም ትልቅ ትንቅንቆችን እያደረጉ ነው የሚገኙት። ከምድብ ጨዋታዎች ጀምሮ እስከ ራውንድ ኦፍ 16 ጭምር ማለት ነው ትናንትና እስከተጠናቀቀው ጨዋታ ጭምር በአጠቃላይ ሊዮኔል ሜሲ በዚህ ውድድር ላይ 8 ግቦችን በማስቆጠር በዚህ ቶርናመንት በበላይነት እየመራው የሚገኘው ተጫዋች እሱ ነው። ነገር ግን 2 ተጫዋቾች በአንድ ጎል ብቻ አንሰው ሁለተኛ ደረጃ ላይ ተቀምጠዋል። ኤርሊንግ ብራውት ሃላንድ ከኖርዌይ ብሔራዊ ቡድን እና ኬሊያን ምባፔ ከፈረንሳይ ብሔራዊ ቡድን። እነዚህ 3 ተጫዋቾች አሁንም ድረስ በዚህ ውድድር ላይ መኖራቸው በቀጣይ ትልቅ ፉክክር እንድንመለከት ያደርገናል ተብሎ ይታሰባል። ሌላኛው እንግሊዛዊው ሃሪ ኬንም በዚህ ውድድር ላይ አሁንም ፉክክር ውስጥ እንዳለበት ይታወቃል። ምክንያቱም 6 ግቦችን ያስቆጠረ ተጫዋች ነው። ሌሎቹ ምናልባት
ያን ያክል ከፍተኛ ፉክክሮችን ያደርጋሉ ተብሎ ባይጠበቅም ምክንያቱም ያሉበት የጎል መጠንና የቀረው ጨዋታ ጥቂት ከመሆኑ ጋር በተያያዘና የሚጫወቱበትን ቦታ ብዙ ጎል የማስቆጠር እድላቸው ጠበብ ያሉ ከመሆኑ ጋር በተያያዘ ለምሳሌ ጁድ ቤሊንጋም 4 ግቦች ያሉት፣ ሚኬል ኦያርዛባል እሱም የአጥቂ መስመር ተጫዋች ቢሆንም እንዲሁ 4 ግቦችን ያስቆጠረ ነው። ከስፔን ብሔራዊ ቡድን ኦስማን ዴምቤሌም እንዲሁ 4 ግቦች ያሉት የፈረንሳይ ብሔራዊ ቡድን ተጫዋች። ሌሎች በጣም በርከት ያሉ 4 ግቦች ያስቆጠሩ ተጫዋቾች ያሉ እነ ቪኒሲዮስ ጁኒየር፣ ጁሊያን ኩኔኔዎስ እንዲሁ ኢስማኤል አሳር። ነገር ግን እነዚህ ከውድድሩ ውጪ መሆናቸውን ያረጋገጡ ተጫዋቾች ከመሆናቸው ጋር በተያያዘ ከዚህ በኋላ የማስቆጠር እድላቸው በጣም ጠባብ ከመሆኑ ጋር በተያያዘ ነው። በአጠቃላይ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ ለመሆን ግን በኬሊያን ምባፔና በሊዮኔል ሜሲ መካከል ምናልባት ትልቅ ፉክክር እየተደረገ ይገኛል። እርግጥ ነው ሊዮኔል ሜሲ አሁንም 21 ግቦችን በማስቆጠር የምንጊዜም የዓለም ዋንጫው ከፍተኛ ግብ አስቆጣሪነቱን እየመራ ነው የሚገኘው። ኬሊያን ምባፔ 19 ያክል ግቦች እንዳሉት ይታወቃል። በአጠቃላይ በሁሉም የዓለም ዋንጫ ውድድሮች ላይ ያው ኬሊያን ምባፔ በሚቀጥሉት የዓለም ዋንጫዎች ላይ ምናልባት ተሳትፎችን የማድረግ እድል ይኖራል። እርግጥ ነው ከ4 ዓመታት በኋላ የሚፈጠረው ነገር አይታወቅም። ነገር ግን እድሜው ገና 27 ከመሆኑ ጋር በተያያዘ በቀጣዩ የዓለም ዋንጫ ምናልባት 1-2 የዓለም ዋንጫዎችን በርትቶ የሚሰራ ከሆነ የመሳተፍ እድሎችን ያገኛል ተብሎ ይታሰባል። ለሊዮኔል ሜሲ ደግሞ ምናልባት በአብዛኛው የዓለም ዋንጫው የመጨረሻው ውድድር እንደሆነ የሚያሳዩ ፍንጮችን እየተመለከተን እንገኛለን እና ኬሊያን ምባፔ ምናልባት በቀጣይ ጊዜያት ሪካርዱን የመስበር እድልም ሊኖረው ይችላል ተብሎ ይታመናል። በዚህኛው ውድድርም ግን በጣም ከፍተኛ ፉክክሮችን እነዚህ ሁለት ተጫዋቾች ያደርጋሉ ተብሎ ነው የሚጠበቀው። 21 እና 19 ግቦችን በአጠቃላይ ማስቆጠር ችለዋል። የሊዮኔል ሜሲው አርጀንቲና ትናንትና አስደናቂ ድልን ማስመዝገብ ችላለች። በርከት ያሉ ውዝግቦችን ቢነሳበትም ነገር ግን ሊዮኔል ሜሲና አርጀንቲና ግን ድንቅ ነገሮችን ትናንትና መስራታቸውን ተመልክተናል። ከግብጽ ብሔራዊ ቡድን ጋር በተደረገው ጨዋታ በተለይ እስከ 80ኛው ደቂቃ ድረስ አፍሪካዊቷ ሀገር ግብጽ ጨዋታውን 2-0 ስትመራ ነበር። ነገር ግን የመጨረሻው 90 ደቂቃዎች ከተጠናቀቀ በኋላ የውጤት ሰሌዳውን ለተመለከተ ሰው ጨዋታው 3-2 በሆነ ውጤት መጠናቀቁን ተመልክተናልና በጣም ቆንጆ የነበረ በጣም ትልቅ ፉክክር የነበረው ጨዋታ ትናንትና ተመልክተናልና ምናልባት በዚህ ቶርናመንት ከተመለከትናቸው ቆንጆ ከሚባሉ ጨዋታዎች መካከልም አንደኛው ተደርጎ ይቆጠራል። አርጀንቲና ከግብጽ ብሔራዊ ቡድን ጋር ያደረጉት ጨዋታ። ሌላኛው ስዊዘርላንድ እና ኮሎምቢያም እንዲሁ ጨዋታቸውን ያደርገው ነበር። ስዊዘርላንድ በዚህ ውድድር ላይ አሁንም ሳትገመት 8 ውስጥ መግባቷን አረጋግጣለች። ኮሎምቢያ በተለይ በምድብ ጨዋታዎች ላይ ያስመለከተችው ጥንካሬ በሚቀጥሉት ዙሮች ላይ በጣም ትልቅ ተፎካካሪ ትሆናለች ተብሎ ተጠብቆ ነበር። ነገር ግን ሳይሳካላት ቀርቷል። ትላንትና በሙሉ 120 ደቂቃዎች ምንም አይነት ጎል ማስቆጠር አልቻሉም ሁለቱም ብሔራዊ ቡድኖች። በተለይ በስዊዘርላንድ ብሔራዊ ቡድን በኩል በጣም ወሳኝ የሚባለው ተጫዋች ማንዛንቢ በጉዳት ምክንያት የትላንትናው ጨዋታ ላይ እንዳልነበር ጭምር ተመልክተናል። ነገር ግን የዚህ የስዊዘርላንድ ብሔራዊ ቡድን ግን በተለይ በግራኒት ዣካ የአማካይ ስፍራው እየተመራ ጥሩ ነገሮችን አድርጎ ወደ ቀጣዩ ዙር ማለፉን አረጋግጧል። በተለይ በቀጣይ ከአርጀንቲና ጋር ወሳኝ ጨዋታዋን ታደርጋለች ተብሎ ይጠበቃል። አሁን 8 ብሔራዊ ቡድኖች ብቻም ቀርተዋል። ከ8ቱ ብሔራዊ ቡድኖች 6ቱ የአውሮፓ ቡድኖች ናቸው። ፈረንሳይ፣ ኖርዌይ፣ እንግሊዝ፣ ስፔን፣ ቤልጅየም እና ስዊዘርላንድ እነዚህ የአውሮፓ ቡድኖች እንደሆኑ ይታወቃል። ከዛ ውጪ አንድ የላቲን አሜሪካ ተወካይ ያለች አርጀንቲና ብቻ፣ እንዲሁ ከአፍሪካ ደግሞ አንድ ተሳታፊ ያለች ሞሮኮ ብቻ እንደቀሩ ነው እንግዲህ እየተመለከትን የምንገኘው። እነዚህ 8 ብሔራዊ ቡድኖች በቀጣይ የሩብ ፍጻሜ ጨዋታቸውን ያደርጉና ወደ ፍጻሜ የሚያልፉ ከዛም ወደ ግማሽ ፍጻሜ ከዛ ደግሞ ወደ ፍጻሜና ዋንጫውን የሚያሸንፈውን ቡድን ይታወቃል ተብሎ ይታሰባል። በቅርቡ ይህ ውድድር ሊጠናቀቅ በጣም ከጫፍ እንደደረሰ ነው እየተመለከትን የምንገኘው። በሩብ ፍጻሜው በጣም ተጠባቂ የሚባሉ ጨዋታዎች ናቸው የሚደረጉት። ፈረንሳይና ሞሮኮ ናቸው ቅድሚያ ጨዋታቸውን የሚያደርጉት። ይህ ነገ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ፈረንሳይና ሞሮኮ በ2022 የዓለም ዋንጫ እርስ በርስ መገናኘታቸው ይታወሳል። ወደ ፍጻሜ ለማለፍ የተደረገ የግማሽ ፍጻሜ ጨዋታ እንደነበር እናስታውሳለን። ፈረንሳይ ጨዋታውን አሸንፋ ወደ ፍጻሜ ማለፏን እናስታውሳለን። ዘንድሮ ደግሞ በሩብ ፍጻሜው ላይ ይገናኛሉ። ቦስተን ስቴዲየም ላይ የሚደረግ ጨዋታ ነው። ፈረንሳይ የማሸነፍ ትልቅ ቅድመ ግምትን ብታገኝም ሞሮኮም ግን በጣም ጠንካራ ብሔራዊ ቡድን እንደሆነች በዚህ ውድድር ላይ አሳይታናለች። በምድብ ጨዋታዎች ላይ በተለይ ከምድቡ ጠንካራ ከተባለችው ከብራዚል ብሔራዊ ቡድን ጋር አቻ ከመውጣት ውጪ ሁለቱንም ጨዋታዎች አሸነፈ። በጥሎ ማለፉም እጅግ አስደናቂ ብሔራዊ ቡድን መሆኗን አስመስክራ ነው ወደዚህ የመጣቸው። በተለይ በቅርቡ እንኳን በተደረገ በጥሎ ማለፉ የ32ኛው ዙር ጨዋታ ላይ እንዲሁ የ16ኛው ዙር ጨዋታ ላይ ከውድድሩ አዘጋጅ ካናዳ ጋር ጨዋታዋን አድርጋ 3-0 በሆነ ውጤት አሸንፋ ያጠናቀቀችበት እንደነበር እናስታውሳለን። ስለዚህ በቀጣይም በጣም ጠንካራ ተፎካካሪ ትሆናለች ተብለው ከሚጠበቁ ብሔራዊ ቡድኖች መካከል አንደኛዋ ናት የሞሮኮ ብሔራዊ ቡድን። ከዛ ቀደም ብሎ ደግሞ እንዲሁ
ኔዘርላንድ ብሔራዊ ቡድን ከውድድሩ ውጪ ደግሞ እንዳደረገችም እናስታውሳለን እና የሞሮኮ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ በጣም ትልቅ ፉክክር ታደርጋለች ተብሎ ይጠበቃል። ነገ ምሽት 5 ሰዓት ሲል የሚደረገው ጨዋታ ነው። ሌላኛው ስፔን እና ቤልጅየም ሁለቱን የአውሮፓ ጃይንት ሀገራት በእግር ኳስ የሚያገናኘው ጨዋታ ይደረጋል። ይሄ ደግሞ አርብ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሎስ አንጀለስ ላይ እንደሚደረግም የወጣላቸው መርሃ ግብር ያሳያል። አርብ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው ቅዳሜ ሌሊት ነው ሁለቱ ጨዋታዎች የሚደረጉት። ኖርዌይ እና እንግሊዝ ጨዋታቸውን ያደርጋሉ። ኖርዌይ የኤርሊንግ ብራውት ሃላንድ ሀገር እዚህ ደረጃ ትደርሳለች ብሎ ማንም አልገመታትም ነበር። በጣም ጠንካራ መሆኗን ግን እያሳየች ትገኛለች። ይቺ ብሔራዊ ቡድን በተለይ ኤርሊንግ ብራውት ሃላንድ በዚህ ውድድር ላይ ለኖርዌይ ብሔራዊ ቡድን በመጀመሪያ የዓለም ዋንጫ ተሳትፎ ነው እያደረገ የሚገኘው። ከዚህ በፊት በዓለም ዋንጫ ላይ ተሳትፈው አያውቅም ኤርሊንግ ብራውት ሃላንድ። ሀገሩም ከ28 አካባቢ ዓመታት በኋላ ነው ወደዚህ የዓለም ዋንጫ እንደመጣች የሚነገረው። በ1998 ነበር ለመጨረሻ ጊዜ ኖርዌይን በዓለም ዋንጫ እንግዲህ ስትካፈል የተመለከት ነው። አሁን ከእንግሊዝ ብሔራዊ ቡድን ጋር በሩብ ፍጻሜ ጨዋታዋን ታደርጋለች። በመጀመሪያ ተሳትፏቸው የነ ማርቲን ኦዴጋርድ የነ አንቶኒዮ ኑሳ ከዛ ውጪ የነ ኤርሊንግ ብራውት ሃላንድ ሀገር ጥሩ ግስጋሴዎችን እያደረገች ነው። በቀጣይ በውድድሩ ለዋንጫ ከሚገመቱት ብሔራዊ ቡድኖች አንዷ ከሆነችው ከእንግሊዝ ብሔራዊ ቡድን ጋርም ጨዋታዋን የምታደርግ ይሆናል። ከዛ ውጪ ሌላኛው ስፔን እና ቤልጅየም ሌላኛው አርጀንቲና እና ስዊዘርላንድ የሚያደርጉትም ጨዋታ ይጠበቃል። ቅዳሜ ሌሊት 10 ሰዓት ላይ የሚደረግ ጨዋታ ነው። የኖርዌይ እና እንግሊዝ ቅዳሜ ሌሊት 6 ሰዓት ሲል የሚደረግ ጨዋታ ነው። የአርጀንቲና እና ስዊዘርላንድ ጨዋታ ደግሞ ቅዳሜ ሌሊት 10 ሰዓት ላይ የሚደረግ ጨዋታ ይሆናል ተብሎ ይጠበቃል። አርጀንቲና ጨዋታውን ለማሸነፍ በጣም ትልቅ ቅድመ ግምቶችን አግኝታለች። የጨዋታ ካንሳስ ሲቲ ላይ እንደሚደረግ የወጣላቸው መርሃ ግብር እንደሚያሳይ ነው ዘገባዎች የጠቆሙት። ከዛም ወደ ግማሽ ፍጻሜ ከዛም ወደ ፍጻሜ የሚያልፉት ብሔራዊ ቡድኖች ተለይተው ይታወቃሉ ተብሎ ይታሰባል። በዓለም ዋንጫ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ውድ ቤተሰቦቻችን ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችኋን አዲስ ስፖርታዊ ጉዳዮቻችን በተለይ ከዝውውር ጉዳዮች ጋር አያይዘን ያነሳናቸው ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፉአድ ባህሩ ፕሮግራሙን እየመራው ቆይታን አድርጌያለሁ። የዛሬውን የዕለተ ረቡዕ የሐምሌ 1 ፕሮግራማችንን ስታደምጡ ለነበራችሁ በሙሉ ላቅ ያለ ምስጋናችን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ እንመለሳለን። የዛሬን ፕሮግራማችን እዚህ ጋር አበቃን። ምናልባት የድምፅ እንግዲህ ችግሮች ነበሩና ለሱ በጣም ከልብ አድርገን ይቅርታ እንጠይቃለን። በቀጣይ ፕሮግራሞች ለማስተካከል እንሞክራለን። ስላደመጣችሁኝ ግን ከልብ አድርጌ ያመሰግንኩኝ። መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።